ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም በተለያዩ ሊጎች ጨዋታ ሲደረጉ በተለይ ደግሞ በእንግሊዝ ፕሪሚየር ሊግ አንዳንድ ተጠባቂ ጨዋታዎች በዛሬው ዕለት የሚደረጉ ይሆናል። ከነዚህም መካከል ምሽት 5 ሰዓት ላይ ኤቨርተን ከአርሰናል ጋር የሚያደርገው ጨዋታ በጣም ተጠባቂው ጨዋታ ነውና በዛሬው ፕሮግራማችን ይህንን ጨዋታ የምንመለከት ይሆናል። በትናንትናው ዕለት ኒውካስል ከቼልሲ ጋር የሚያደርጉትን ጨዋታ የሚመለከት አንድ ፕሮግራም ሰርቼላችሁ ነበር። አሁን ደግሞ ኤቨርተን ከአርሰናል ጋር የሚያደርጉትን ጨዋታ እንመለከታለን። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ የጨዋታችሁን ግምትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም ከወዲሁ ጋብዛለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። በዛሬው ዕለት 8 የሚደርሱ ጨዋታዎች የሚደረጉ ሲሆኑ 9 ሰዓት ተኩል ላይ ኒውካስል ከቼልሲ፣ 12 ሰዓት ላይ በርንሞዝ ከበርንሌ፣ ብራይተን ከሰንደርላንድ፣ ማንቸስተር ሲቲ ከዌስትሃም፣ ወልቭስ ከብሬንትፎርድ ጋር ሲገናኙ ምሽት 2 ሰዓት ተኩል ላይ ቶተናም ሊቨርፑል እንደዚሁም ምሽት 5 ሰዓት ላይ ኤቨርተን ከአርሰናል፣ ሊድስ ከክሪስታል ፓላስ ጋር የሚገናኙ ይሆናል። በስፔን ላሊጋ ምሽት 5 ሰዓት ላይ ሪያል ማድሪድ ከሲቪያ ጋር ሲገናኙ፣ በጣሊያን ሴሪኤ ጁቬንቱስ ከሮማ ጋር የሚያደርጉት ተጠባቂ ጨዋታ ምሽት 4 ሰዓት ከ45 ላይ የሚደረግ ይሆናል። በጀርመን ቡንደስሊጋ አርቢ ላይፕዚግ ከባየር ሊቨርኩሰን ጋር የሚያደርጉትም ጨዋታ ተጠባቂ ጨዋታ ነው። ኤቨርተን ከአርሰናል ጋር ወደሚያደርጉት ጨዋታ ስንመለስ ይህ ጨዋታ ለአርሰናል በጣም አስፈላጊ የሚባል ጨዋታ ነው በተለያዩ ምክንያቶች። የመጀመሪያው ምክንያት የሚሆነው ምንድን ነው? ሰሞኑን እያሳየው ያለው ብቃት ያን ያህል አሳማኝ የሚባል አይደለም። በተለይ ደግሞ ያለፉትን ሁለት ጨዋታዎች ስንመለከት ውልቭስን 2-1 በሆነ ውጤት ማሸንፈዋል። በአስቶን ቪላ ደግሞ 2-1 በሆነ ውጤት ነው የተሸነፉት እና ሁለቱም ጨዋታ ላይ ያን ያህል የሚያሳምን ብቃት አሳይቷል ለማለት ትንሽ ያስቸግራል። በተለይ የውልቭስን ጨዋታ ሁለቱንም ጎሎች ለአርሰናል ያስቆጠሩት ራሳቸው ውልቭሶች ናቸውና ያንን ስንመለከት እንደዚሁም የማሸነፊያዋ ግብ ራሱ የተገኘችው በጣም ወደ መጨረሻዎች ደቂቃ መሆኗን ስንመለከት ከአስቶን ቪላ ጋር በመጨረሻዎቹ ደቂቃ በተቆጠረባቸው ግቦች መሸነፋቸውን ስንመለከት ምናልባት አርሰናል እየተንሸራተተ ይሆን እንደ የሚል ጥያቄ እንድናነሳ ያደርገናል። በተለይ ከሜዳ ውጭ ያደረገው ያለውን እንቅስቃሴ ስንመለከት ነጥቦችን እየጣለ ነው የሚገኘው። ባለፉት 3 ጨዋታዎች 2 ነጥቦችን ብቻ ነው መሰብሰብ የቻለው። ከሰንደርላንድ ጋር አቻ ወጣበት፣ እንደዚሁም ደግሞ ከቼልሲ ጋር አቻ መውጣት ችሏል። በአስቶን ቪላ ደግሞ 2-1 በሆነ ውጤት መሸነፍ ችሏልና ይህንን ጨዋታ የግድ ማሸነፍ መቻል አለባቸው። ወደ አቋማቸው ለመመለስ ከሜዳቸው ውጭ ነው የሚያደርጉት ነው ወሳኝ ጨዋታም ስለሆነ ይህንን በማሸነፍ ለራሳቸውም ትልቅ የስነ ልቦና ጥንካሬ እንዲሰጣቸው ማድረግ ይችላሉ። ከዛ በተጨማሪም በዛሬ ከሚደረጉ ጨዋታዎች መካከል 12 ሰዓት ላይ ማንቸስተር ሲቲ ከዌስትሃም ጋር የሚያደርጉ ጨዋታ አለና ማንቸስተር ሲቲዎችም ይህንን ጨዋታ የሚያሸንፉ ከሆነ በደረጃ ሰንጠረዡ ላይ አንደኛ ላይ መቀመጥ ይችላሉ። ምክንያቱም በዚህ ሰዓት ላይ ከአርሰናል ጋር ያላቸው የነጥብ ልዩነት 2 ብቻ ነውና ያንንም ተከትሎ አንደኛ ደረጃ መቀመጥ ይችላሉ። ይህም ደግሞ አርሰናል ላይ ሌላ ተጽዕኖ ይፈጥርባቸዋልና የግድ ይህንን ጨዋታ በማሸነፍ መሪነታቸውን ማስመለስ ይጠበቅባቸዋል። እንደዚሁም ኮንፊደንሳቸውንም መመለስ ያለባቸው ይመስለኛል። ነገር ግን በዛሬ ቀን ላይ ማንቸስተር ሲቲ አሸንፎ አርሰናል ነጥብ የሚጥል ከሆነና ማንቸስተር ሲቲ አንደኛ ደረጃ ላይ የሚቀመጥ ከሆነ ምናልባትም የአርሰናል ተጫዋቾች በስነ ልቦና ደረጃ ሊጎዱ የሚችሉበት እድል አለ ብዬ አስባለሁ። ምክንያቱም ሲዝኑ ሲጀመር ሊቨርፑልና አርሰናል የዘንድሮ ዋንጫውን ፕሪሚየር ሊግ ዋንጫ ለማንሳት ተፎካካሪ ናቸው ሲባል ነበረ። ከዛም ሊቨርፑል የመጀመሪያዎቹን 5 ጨዋታዎች በተከታታይ ማሸነፍ ችሎ ነበር። ከዛ በኋላ ግን አርሰናል ነው የተሻለ ቡድን ሆኖ የተመለከተ። ምናልባትም ከጥቂት ሳምንት በፊት በእርግጠኝነት አርሰናል የዘንድሮን ዋንጫ ያነሳል፣ ማንም አይፎካከሩም የሚሉ ነገሮች እንግዲህ በተደጋጋሚ ስንሰማ ነበረ። ነገር ግን ያለፉትን ጥቂት ጨዋታዎች ግን አርሰናሎች ነጥብ እየጣሉ ማንቸስተር ሲቲዎች ደግሞ እያሸነፉ አሁን ላለንበት ደረጃ መድረስ ችለናልና አርሰናሎች የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። ከዛ በተጨማሪም ጥሩ ፐርፎርማንስም ራሱ ማሳየት መቻል አለባቸው። ሰሞኑን እያሸነፉ እንኳን ያን ያህል የሚያሳምን አይነት ጨዋታን እየተጫወቱ አይደለም አርሰናሎች። አንዳንድ ቦታዎች ላይ አሁንም ጉድለት እንዳለባቸው እየተመለከትን ነው የምንገኘው። በእርግጥ የተጫዋቾች መጎዳት ለአርሰናል ክፉኛ እየጎዳቸው ነው። በተለይ ደግሞ የመሀል ተከላካዮች ዊሊያም ሳሊባ እና ጋብሪኤል ማጋሌሽ በተለያዩ አጋጣሚዎች ጉዳት አጋጥሟቸው ነበርና በአንዳንድ ጨዋታዎች ላይ ሁለቱም ሳይሰለፉ የቀሩባቸውንም አጋጣሚዎችን መመልከት ችለናልና የእነሱ አለመኖርም የጎዳቸው ይመስለኛልና የዛሬው ጨዋታ ለእነሱም በጣም ፐርፌክት የሚባል ጨዋታ ይመስለኛል። ምክንያቱም ኤቨርተን ምን ያህል አስቸጋሪ ቡድን እንደሆኑ ሁላችንም እናውቃለንና ኤቨርተንን የሚያክል ቡድን በማሸነፍ ቀደም እንዳልኳችሁ መሪነታቸውን ማስጠበቅ አለባቸው። እንደዚሁም ደግሞ የስነ ልቦና የበላይነትም መውሰድ መቻል አለባቸው። የዘንድሮ የፕሪሚየር ሊግ ዋንጫ ለማሸነፍም ከፍተኛ ተፎካካሪ መሆናቸውን ማሳየት ያለባቸው ይመስለኛል። ነገር ግን መሻሻል ያለባቸው ነገሮች አሉ። ከነዚህ መካከል አንደኛው ደግሞ የማጥቃት ስፍራው ነው። እንደሚታወቀው በክረምት የዝውውር መስኮት አርሰናሎች ጊዮኬሬስን ከስፖርቲንግ ሊዝበን ማምጣታቸው አይዘነጋም። እናም ሲመጣም እንግዲህ በአርሰናል ደጋፊዎች ዘንድ በጣም የታመነበት ተጫዋች ነበር። በተለይ ደግሞ ባለፈው ሲዝን በተደጋጋሚ የአርሰናል
ደጋፊዎች ሲያነሱት የነበረ ነገር ነበር። እሱ ምንድነው የኛ ቲም እየተሟላ ነው፣ ከዚህ በኋላ የሚቀረን አጥቂ ብቻ ነው የሚሉ ነገሮች በተደጋጋሚ ስንሰማ ነበርና በክረምቱም የዝውውር መስኮት ምርጥ የሚባል የዝውውር መስኮትን ማሳለፍ ችለዋል። ጥሩ የሚባሉ ተጫዋቾችን ወደ ክለባቸው መቀላቀል ችሏል። ከነዚህም መካከል ደግሞ አንደኛው ጊዮኬሬስ ነበርና መጀመሪያ አካባቢ ጥሩ የሚባል እንቅስቃሴን ሲያሳይ ነበረ። ነገር ግን ከዛ በኋላ ጎሎችን እያስቆጠረ አይደለም። በእርግጥ ጉዳቶችም አጋጥሞት ነበር። ከጉዳቱም ከተመለሰ በኋላ ጥሩ እንቅስቃሴን እያደረገ አይደለም የሚገኘው። ሰሞኑን ደግሞ ጭራሽ ጎልም እያስቆጠረ አይደለም የሚገኙና አንዳንድ ደጋፊዎች የሱ ብቃት ላይም ጥያቄም እያነሱ ነው የሚገኙት። አንዳንድ ደጋፊዎች ደግሞ ሌላ አጥቂ መምጣት መቻል አለበት፣ ጊዮኬሬስ አልሰራም የሚሉ ነገሮች እየተነሱ ነው የሚገኙት። አንድ የውጭ ጋዜጠኛም ሲናገር የሰማሁት ነገር ነበር። እሱ ምንድን ነው ያለው? በዚህ ሲዝን ጥሩ እንቅስቃሴ የማያደርግ ከሆነ ጊዮኬሬስ ምናልባትም በክረምቱ የዝውውር መስኮት ከአርሰናል ሊወጣ የሚችልበት እድል አለ። ምናልባት በክረምቱ የዝውውር መስኮት ከአርሰናል ካልወጣ ራሱ በቀጣይ ጃንዋሪ ሊሸጥ የሚችልበት እድል አለ። ስለዚህ ከዚህ የተሻለ እንቅስቃሴን ማሳየት አለበት የሚል ነገር እያነሳ ነው የሚገኘው። እዚህ ላይ ግን ያለኝ ሀሳብ ምንድን ነው? ሁለቱም ወገኖች መወቀስ መቻል አለባቸው። አንደኛው ተጫዋቹ ነው፣ ሌላኛው ደግሞ አሰልጣኙና ክለቡ ናቸው። በእርግጥ አሰልጣኝ አርቴታ ትናንትና በነበረው መግለጫ ላይ የተናገረው ነገር ነበር። እሱ ምንድን ያለው? ሲመጣ መጀመሪያ አካባቢ የአካል ብቃቱ ላይ ጥሩ አልነበረም። ምክንያቱም ከስፖርቲንግ ሊዝበን ጋር የገባው ሰጣ ገባ ነበረና የቀድሞ ውድድር ዝግጅትን ሙሉ ለሙሉ አላደረገም። በዛ ምክንያት ማች ፊትነሱ ጥሩ አልነበረም። ስለዚህ ጎሎቹን አላስቆጠርም። ከዛ በኋላ ግን ቀስ እያለ ጎሎችን ማስቆጠር ጀምሮ ነበርና ጥሩ የሚባል አቋም ላይ ልክ እንደገባ ግን ጉዳት አጋጥሞታል። ከዛ በኋላ እንግዲህ አሁን ላይ ከጉዳቱ አገግሞ ወደ ብቃቱ ለመመለስ ጥረት እያደረገ ነው የሚገኘውና ከዚህ በኋላ ምርጥ ብቃቱን እናያለን የሚል አስተያየትን ሰጥቷል። እዚህ ላይ ያለኝ ሀሳብ ምንድነው? አዎ ልክ ናቸው። መጀመሪያ አካባቢ በስፖርቲንግ ጋር የነበረው ሰጣ ገባ ምክንያት ቅድመ ውድድር ዝግጅት በስነ ስርዓት አላሳለፈም። በዛ ምክንያትም ትንሽ ጊዜ ልንሰጠው ይገባ ነበረ። ያውም ተሰጥቶታልም፣ ጥሩ ሲጫወትም ነበር። ከዛ በኋላ ትንሽ ከቆየ በኋላ ጎሎችንም እያስቆጠረ ነበር። እንደውም በአንድ ጨዋታ 2 ጎሎንም ማስቆጠር ችሏል ከሊድስ ጋር በተደረገው ጨዋታ። ነገር ግን ከዛ በኋላ ግን ቀስ በቀስ እየጠፋ ነው የመጣው። በእርግጥ ጉዳቶችን በመሀል አጋጥሞታል። ከጉዳትም ከተመለሰ በኋላ ምርጥ ብቃቱን ማግኘት አልቻለም። እንደዛም ቢሆንም ግን ከዚህ የተሻለ እንቅስቃሴን ማድረግ ነበረበት። ከዚህ የተሻለ ጥረት ማድረግ ነበረበት። አንዳንድ ጊዜ ተጫዋቾች ወደ ሪትሙ አልገቡም፣ ያጮት ስታይሉን አልለመዱም ይባላል። ነገር ግን ደግሞ ወደዛ ለመግባት ማች ፊትነሳቸውን ለማግኘት ከፍተኛ ጥረት ማድረግ ያለባቸው ራሳቸው ተጫዋቾቹ ናቸውና ያንን አላደረግም። ስለዚህ ራሱ ነው እንወቅሷለን። ከዛ በተጨማሪም ግን አርሰናልስ የሚጠቀሙ ያጮት ስታይል ለሱ የሚሆን ነው ወይ የሚለው ነገር በከባዱ መነሳት ያለበት ይመስለኛል። ምክንያቱም የተጫዋቹን ስታይል ከተመለከትም በስፖርቲንግ ሊዝበንም የነበረውን እንቅስቃሴ ስንመለከት አንዳንድ ጊዜ ረዘም ያለ ኳስ እንዲጣልለት ይፈልጋል። ከዛ በሩጫ እየሄደ ጎሎችን መጨረስ የሚፈልግ አይነት ተጫዋች ነው እና በአንድ ጨዋታ ላይ ከተመለከታችሁ ኦዲጋርድ ኳስ ያገኝ ነበርና ቀጥታ ለጊዮኬሬስ መስጠት ሲገባው፣ ነገር ግን ወደኋላ መልሰው ለሌላ ተጫዋች ነበር ሲያቀብል የነበረውና ለጊዮኬሬስ የሚሆን ቻንሶችን አለመፍጠራቸው፣ ለእሱ አጮት የሚመችን ታክቲክ አለመጠቀማቸው፣ ወደ እሱ ያጮት ስታይል አለመሄዳቸው ለተጫዋቹም የጎዳ ይመስለኛል። ቀደም እንዳልኳችሁ የራሱ ጥፋት አለበት። ነገር ግን ደግሞ ማይክል አርቴታ ይህንን ተጫዋች ሲያመጣው በየትኛው አጮት ስታይል ብጫወት ይጠቅመኛል፣ ይህ ተጫዋች የበለጠ ጎሎችን ያስቆጥርልኛል የሚለውን ነገር ማሰብ ነበረበት። አሁን ላይ ግን አርሰናሎች እየተጫወቱበት ያሉት ያጮት ስታይል ለነ ጄሱስ ለነ ካይ ሃቨርትዝ የሚመች ነው እንጂ ለጊዮኬሬስ የሚመች አይደለምና ወይ ወደሱ ወደሚመቹ አጮት ስታይል መሄድን ያለባቸው፣ ካልሆነም ደግሞ ተጫዋቹ ወደ አርሰናል ወደሚመቻቸው ያጮት ስታይል ነው ማምጣት ያለባቸው። ነገር ግን በዚህ ሁለቱንም እያደረጉ አይደለም የሚገኘውና እድሎችንም እያገኘ አይደለም፣ ብዙ ቻንሶችንም ክሬት እየተደረገለት አይደለም። በዛ ምክንያትም ጎሎችን እያስቆጠረ አይደለምና አርሰናሎች ማስተካከል ያለባቸው ነገሮች አሉ። ኤቨርተኖች በበኩላቸው በዚህ ሰዓት ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ባለፈው ሲዝን ዴቪድ ሞይስን ከቀጠሩ በኋላ የተሻሻለውን ኤቨርተንን እየተመለከተን ነው የምንገኘው። በዚህ ሰዓት እንኳን በፕሪሚየር ሊጉ በ16 ጨዋታዎች 24 ነጥቦችን በመሰብሰብ 9ኛ ደረጃ ላይ ነው የተቀመጠው። 4ኛ ደረጃ ላይ ከተቀመጠው ከቼልሲ ጋር ያላቸው የነጥብ ልዩነትም 4 ብቻ ነውና ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ያለፉትን 5 ጨዋታዎችም ስንመለከት ከ5ቱ 3ቱን ማሸነፍ ሲችሉ በሁለቱ ተሸንፏል። የተሸነፉትን በኒውካስል ዩናይትድ 4-1 እንደዚሁም ደግሞ በቼልሲ 2-2 በሆነ ውጤት ነው የተሸነፉትና ከአርሰናል ጋር ያላቸው ወቅታዊ አቋም ተመሳሳይ የሚባል ነው። ቅድም እንዳልኳቸው ባለፉት 5 ጨዋታዎች ኤቨርተኖች 3ቱን በማሸነፍ 9 ነጥብ መሰብሰብ ችሏል ከሁሉም ውድድሮች። አርሰናሎች በበኩላቸው ካለፉት 5 ጨዋታዎች 10 ነጥቦችን ነው መሰብሰብ የቻሉት። 3ቱን ሲያሸንፉ በአንዱ ደግሞ አቻ በሆነ ውጤት ተለያይተው በአንዱ ተሸንፏልና
ተቀራራቢ የሚባል ፎርም ላይ ናቸው ያሉት። በተለይ ደግሞ የዛሬው ጨዋታ በኤቨርተን ሜዳ መደረጉን ተከትሎ ለአርሰናል ይከብደዋል ተብሎ ነው የሚጠበቀው። ምክንያቱም ኤቨርተኖች እስካሁን ድረስ ካደረጓቸው 16 ጨዋታዎች 8ቱን በሜዳቸው ነው ያደረጉት በፕሪሚየር ሊጉ። ከነዚህ 8 ጨዋታዎች 4ቱን ማሸነፍ ሲችሉ በሁለቱ ብቻ ነው የተሸነፉትና በሜዳቸው ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። አርሰናል በበኩላቸው ካለፉት 3 ጨዋታዎች ምንም አይነት ጨዋታ ማሸነፍ ስላልቻሉ የዛሬም ጨዋታ ሊከብዳቸው ይችላል ተብሎ ይጠበቃል። ከዚህ በተጨማሪም በአርሰናልም በኤቨርተንም በኩል በዚህ ጨዋታ ላይ በጉዳት ምክንያት የሚያመልጣቸው ተጫዋቾች አሉ። በኤቨርተን በኩል ያለውን ስንመለከት 2 ተጫዋቾች ለአፍሪካ ዋንጫ በመሄዳቸው ምክንያት የዛሬው ጨዋታ ያመልጣቸዋል። እነዚህም ተጫዋቾች ኒዲያ እና ጉዬ ናቸው። በተለይ ኒዲያን ማጣታቸው ለኤቨርተን ጨዋታውን ከባድ ያደርግባቸዋል። ምክንያቱም በዚህ ሲዝን ኒዲያ በጣም ምርጥ የሚባለውን ብቃቱን እያስመለከተ ነው የሚገኙና የዚህን ተጫዋች ግልጋሎት በዚህ ጨዋታ ላይ ቢያገኙ ኖሮ ምናልባትም ጨዋታው ላይም ተጽዕኖ ሊፈጥር የሚችልበት እድል ነበረ። ነገር ግን በአፍሪካ ዋንጫ ምክንያት በዛሬው ጨዋታ ላይ የማይኖር ይሆናል። ከዚህ በተጨማሪም ግን ዴፕስሪ ሆል እንደዚሁም ብራንስዌይ ኮልማን እና ሮህል የተባሉ ተጫዋቾችም በጉዳት ምክንያት የሚያመልጣቸው ይሆናል። በተለይ ደግሞ የዴፕስሪ ሆልን ግልጋሎት አለማግኘታቸው ለኤቨርተኖች ጨዋታውን ከባድ ያደርግባቸዋል። ልክ እንደ ኒዴው ሁላ ምርጥ ሲዝንን እያሳለፈ ያለ ተጫዋች ነው። ነገር ግን በዚህ ጨዋታ ላይ የማይኖር ይሆናል። በአርሰናል በኩል የሚያመልጣቸውን ተጫዋቾች ስንመለከታቸው ቤን ዌት፣ ማስኬራ፣ ጋብሪኤል ማጋሌሽ፣ ዳውንማን እና ካይ ሃቨርስ በዚህ ጨዋታ ላይ በጉዳት የማይኖር ይሆናል። በእርግጥ ካይ ሃቨርስ ከጉዳት ለማገገም በጣም ተቃርቧል እየተባለ ነው የሚገኘው። ነገር ግን በዚህ ጨዋታ ላይ የማይኖር ይሆናል። የሁለቱን የእርስ በርስ ግንኙነት ስንመለከት አርሰናሎች የተሻለ የማሸነፍ ብልጫ አላቸው። ባለፉት በአጠቃላይ በ33 በተደረጉ ጨዋታዎች አርሰናል 19ን ሲያሸንፍ ኤቨርተኖች 7ቱን ብቻ ነው ማሸነፍ የቻሉት። በ7ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 ጨዋታዎችንም ስንመለከት አርሰናሎች ብልጫን ማሳየት ችሏል። ካለፉት 5 ጨዋታዎችም 3ቱን በማሸነፍ 2ቱን ደግሞ አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። ለመጨረሻ ጊዜ በተገናኙበት ሰዓት ግን አንድ አቻ በሆነ ውጤት ነው ያጠናቀቁት። ለኤቨርተን ኒዴ በ49ኛው ደቂቃ ላይ እንደዚሁም ደግሞ ለአርሰናል ትሮሳርድ በ34ኛው ደቂቃ ላይ ነበረ ጎሎቹን ማስቆጠር የቻሉት። ከዚህ ጨዋታ በፊትም የተደረገውንም ጨዋታ 0-0 በሆነ ውጤት ነበር ማጠናቀቅ የቻሉትና ያለፉትን 2 ጨዋታዎች በአቻ ውጤት ነው ያጠናቀቁት። በኤቨርተን ሜዳ የተደረጉትን ያለፉትን 5 ጨዋታዎች በፕሪሚየር ሊጉ ብቻ ከተመለከትን ደግሞ ኤቨርተን የተሻለ የማሸነፍ ብልጫን ማሳየት ይችላል። ካለፉት 5 3ቱን ኤቨርተን ያሸነፈ ሲሆን አንዱን ነው አርሰናል ሲያሸንፍ፣ አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። አርሰናል ኤቨርተንን ማሸነፍም የቻለው 2023 ላይ ነበር። ትሮሳርድ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት ነበረ ማሸነፍ የቻሉትና በጣም ከባድ ፉክክርን ከኤቨርተን እንደሚገጥማቸው እንግዲህ ጠብቀው መግባት ያለባቸው ይመስለኛልና ይህንን ጨዋታ አሸንፍ መውጣት የሚፈልግ ከሆነ በከፍተኛ ሁኔታና በጣም በጥንቃቄ እንደዚሁም ደግሞ በጣም በጥሩ ፐርፎርማንስ መጮት ያለባቸው ይመስለኛል። ምክንያቱም ኤቨርተኖች ቀላል የሚባሉ ተጋጣሚ አይደሉም። በተለይ ደግሞ በሜዳቸው ሲጫወቱ በጣም ጠንካራ የሚባሉ ተጋጣሚ ስለሆኑ ለአርሰናል ከባድ ፈተና ይሆንባቸዋል ተብሎ ይጠበቃል። በዚህ ጨዋታ ላይ እንግዲህ ያለኝ ሀሳብ ይህንን ይመስል ነበረ። እናንተስ በዚህ ጨዋታ ላይ ያላችሁ ሀሳብ ምንድን ነው? ጨዋታው ስንት ለስንት ሊያልቅ ይችላል? ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ በቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።